ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ ዓለም አቀፍ ጉዳዮችን የተመለከቱ ሰበር መረጃዎች በየሰዓታቱ እየወጡ ነው። መረጃዎቹ በፍጥነት ሲወጡ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ ስናቀና ኢራን ከሰዓታት በፊት በእስራኤል ላይ ባካሄደችው ድብደባ የእስራኤል የጀርባ አጥንት የሆነውን ሞሳድ የስለላ ተቋምን መደብደቧ ተሰምቷል። ይህም በእስራኤል በኩል ከፍተኛ ቁጣ አስነስቷል። መገናኛ ብዙሃን በጥቃቱ ዙሪያ የዘገቡትን የማስደምጣችሁ ይሆናል። ከሞሳድ በተጨማሪ በርከት ያሉ የእስራኤል የደህንነት ተቋማት መመታታቸው ነው ከኢራን በኩል የሚዘገበው። ከእስራኤል በተሰማው መረጃ ደግሞ ከቀናት በፊት በእስራኤል ጥቃት የተገደሉትን ከፍተኛ የጦር አዛዥ የተኩት ሌላኛው የጦር አዛዥ በዛሬው ዕለት በእስራኤል ጥቃት መገደላቸው እሳቸውም ተዘግቧል። ጉዳዩን አስመልክቶ ከእስራኤል መገናኛ ብዙሃን የወጣውን እንዲሁም ማስደምጣችሁ ነው የሚሆነው። በሌላ በኩል ደግሞ ከወደ አሜሪካ ጉድ የሚያስብል መረጃ ተሰምቷል። ይሄውም ክቡራን አድማጮች እንግዲህ ከዚህ ቀደም እስራኤል እንደምትለው ኢራን በከፍተኛ ሁኔታ ኒውክሌር ለመታጠቅ ተቃርባለች የቀናት ጉዳይ ነው በማለት ስታስታውቅ ነበር። የአሜሪካ የስለላ ተቋም CIA ግን ያወጣው መረጃ ከዚህ ፍጹም የተለየና በተለይም እስራኤል ጦርነት ለመክፈት ያደረገችው ነው በሚል ብዙዎች እንዲወቅሷት ያደረገ መረጃ ይዞ ወጥቷል። ኢራንን በተመለከተ የአሜሪካ የስለላ ተቋም CIA ያወጣውና በርካታ ዓለምን ያስገረመ መረጃ የማስደምጣችሁ ጉዳይ ነው የሚሆነው ማለት ነው። እስከ ፍጻሜ ቆዩ። እነዚህ ያስተዋወቅኳችሁና ሌሎችንም በርከት ያሉ ጉዳዩን የተመለከቱ መረጃዎችን በስፋት የማስደምጣችሁ ይሆናል። አብረን እንከታተለው። ሰበር ዜና የእስራኤል የጀርባ አጥንት የሆነው የስለላ ድርጅቱ ሞሳድ በኢራን ሚሳኤል መመታቱ ተሰማ። የኢራን አብዮታዊ ጥበቃ ጓድ የእስራኤልን የስለላ ድርጅት ሞሳድ ዋና መስሪያ ቤትን ጨምሮ በእስራኤል ውስጥ የሚገኙ ወታደራዊና የስለላ ማዕከላትን በሚሳኤል መጥቶ ሙሉ በሙሉ ማውደሙን አስታውቋል። ጥቃቱ የተፈጸመው በእስራኤልና በኢራን መካከል ለቀናት በዘለቀውና በሁለቱም ወገኖች ከፍተኛ ውድመት ባደረሰው ወታደራዊ ምላሽ መካሄዱን የኢራን የመንግስት መገናኛ ብዙሃን ዘግቧል። የኢራኑ ቴሄራን ታይምስ እና ሜሄር ኒውስ ከደቂቃዎች በፊት እንደዘገቡት ከሆነ ከየኢራን ሚሳኤሎች በቴልአቪቭ አቅራቢያ በምትገኘው ሄርዝሊያ የሚገኘውን የሞሳድ ዋና መስሪያ ቤትና በግሊሎት የሚገኘውን የእስራኤል ወታደራዊ የስለላ ማዕከል አማን ኢላማ አድርገዋል ተብሏል። የኢራን መገናኛ ብዙሃን ጥቃቱ በእስራኤል የስለላ ተቋም ሞሳድና በሌሎችም ተቋማት ላይ ከባድ ጉዳት ማድረሱን የሚያሳዩ የቪዲዮ ምስሎችን በመስኮቶቻቸው ይፋ አድርገዋል። ዛሬ አምስተኛ ቀኑን በያዘው የእስራኤልና የኢራን ጦርነት ሀገራቱ የሚሳኤሎችን ድብደባ የቀጠሉ ሲሆን ኢራን ዛሬ ማለዳም በማዕከላዊ እስራኤል ብቻ ያስወነጨፈቻቸው ሚሳኤሎች ከ30 በላይ መሆናቸውን የእስራኤል መከላከያ ሚኒስትር አስታውቋል። በቴልአቪቭና በኢየሩሳሌም በርካታ ፍንዳታዎች መሰማታቸውን የገለጸው መገናኛ ብዙሃኑ ጦሩ አብዛኞቹ ሚሳኤሎችን ለማክሸፍ ሞክረዋል ቢልም ነገር ግን በርካታ ሚሳኤሎች በቴልአቪቭና በኢየሩሳሌም ላይ ሲወድቁ የሚያሳዩ ተንቀሳቃሽ ምስሎች በማህበራዊ ሚዲያ በስፋት ተሰራጭተዋል። የእስራኤል የእሳት አደጋ ሰራተኞች ከቴልአቪቭ በስተሰሜን የሚገኝ ሄርዝሊያ በተሰኘ ሸለቆ አካባቢ የተቃጠሉ አውቶቡሶችን እሳት ሲያጠፉም በማለዳ የዜና ዘገባ ታይቷል። እስራኤል የዘገባ እስከተጠናከረበት ሰዓት ድረስ በሞሳድ ላይ ስለደረሰው ውድመት እስካሁን የሰጠችው ይፋዊ መግለጫ የለም። እስራኤልም በአንጻሩ ኢራን ውስጥ ባካሄደችው ኦፕሬሽን ከቀናት በፊት የተሾሙትን አዲሱን የኢራን ከፍተኛ ወታደራዊ አዛዥ መግደሏን እስራኤል አስታውቃለች። የእስራኤል ጦር ባወጣው መግለጫ እንዳስታወቀው በቴሄራን በፈጸመው የአየር ድብደባ ከ5 ቀን በፊት የተገደሉትን ወታደራዊ አዛዥ በመተካት አዲስ ከቀናት በፊት የተሾሙትን የኢራን ከፍተኛ ወታደራዊ አዛዥ መግደሉን አስታውቋል። የተገደሉት የጦር አዛዡ አሊ ሻድማኒን የተባሉ ሲሆን አሊ ሻድማኒ የኢራን ጥምር ወታደራዊ እንቅስቃሴዎችን የሚያስተባብረው የአብዮታዊ ዘቡ ካህታም አልአንቢያ የተሰኘው ማዕከላዊ ዋና መስሪያ ቤት ኃላፊ ሆነው ነበረ ከቀናት በፊት የተሾሙት። ከእርሳቸው በፊት ተቋሙን ይመሩ የነበሩት ጎላም አሊ ራሺድ በእስራኤል ጦር ባለፈው ሳምንት መገደላቸውን ተከትሎ ነበረው ወደ ኃላፊነት የመጡት። የኢራን መገናኛ ብዙሃን ስለ ሻህሚድ ሞት የዘገቡት ነገር የለም።
የእስራኤል መገናኛ ብዙሃኖች ደግሞ በአንጻሩ በኢራን ስለደረሰው ውድመት እያሳዩ ሲሆን የኢራን የነፍስ አድን ሰራተኞች በእስራኤል ጥቃት የተመታ የመኖሪያ ስፍራ ፍርስራሾች ስር ነዋሪዎችን እየፈለጉ እንዳሉ ተመልክቷል። የኢራን የነፍስ አድን ሰራተኞች በእስራኤል ጥቃት የተመታ ሰፊ የመኖሪያ መንደር ከፍርስራሽ ስር የተቀበሩ ነዋሪዎችን ለማውጣት ሲታገሉ የሚያሳዩ ምስሎች በስፋት እየተሰራጩ ሲሆን እስራኤል በመዲናዋ ቴሄራን የምትፈጽመው ጥቃት 5ኛ ቀኑን እንደያዘም ኢራን አስታውቃለች። የእስራኤል አገዛዝ በመኖሪያ ስፍራዎች ላይ የሚያደርሰው ጥቃት ቀጥሏል ሲል የኢራን ቀይ ጨረቃ ማህበር በቴሌግራም ገጹ አስታውቋል። ማህበሩ አክሎም ጉዳት ለደረሰባቸው ነዋሪዎች እርዳታ እየሰጠ መሆኑን አስታውቋል። እስራኤል በኢራን እየፈጸመች ባለው ጥቃት የጦር አዛዦች፣ የኒውክሌር ሳይንቲስቶችን እንዲሁም ህጻናትን ጨምሮ ሰላማዊ ዜጎችም በስፋት እየተገደሉ መሆናቸውን የኢራን መንግስት አስታውቋል። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተጨማሪ መግለጫ የሰጡ ሲሆን ትራምፕ ኢራን የኒውክሌር መርሃ ግብሯን ሙሉ በሙሉ እንድታቆም እንደሚፈልጉ ዳግም ተናግረዋል። ትራምፕ የኢራን የኒውክሌር ፕሮግራም እውነተኛ ፍጻሜን እንደሚፈልጉ ለጋዜጠኞች ዛሬ ከሰዓታት በፊት የገለጹ ሲሆን ትራምፕ በኢራንና በእስራኤል መካከል የተኩስ አቁም ስምምነት ላይ እንዲደረስ እንደማይፈልጉ ገልጸው ኢራን የኒውክሌር ማበልጸጓን ሙሉ በሙሉ እንድታቆም ፍላጎት እንዳላቸውም ገልጠዋል። ኢራን የኒውክሌር መሳሪያ ሊኖራት ፈጽሞ አይችልም ያሉት ዶናልድ ትራምፕ በተጨማሪም እስራኤል በኢራን ላይ የፈጸመች ያለውን ጥቃት ትቀንሳለች ብለውም እንደማያምኑ ገልጸው ጦርነቱ ይቀጥላል፣ ኢራን ይህንን ኒውክሌር ጉዳይ ትቻለው እስከምትል ድረስ አይቆምም ብለዋል። በሚቀጥሉት ቀናት ትረዳላችሁ፣ ታውቃላችሁ ምን እያለን እንደሆነ፣ እስካሁን ድረስ የቀነሰ ነገር የለም፣ ይቀጥላልም ብለዋል። ኢራን በቀጠናው ባሉ የአሜሪካን ንብረቶችን ኢላማ ካደረገች ደግሞ ከፍተኛ መዘዝ የሚመጣ ይሆናል፣ አሜሪካም ጦርነቱን ትቀላቀላለች ብለዋል። ትራምፕ ከሰዓታት በፊት ለመገናኛ ብዙሃን ጋዜጠኞች እንደተናገሩ፣ በሌላ በኩል የፕሬዝዳንት ዶናልድ ትራምፕ የቴህራን ነዋሪዎች በሙሉ ዋና መዲናዋ ቴህራንን ለቃችሁ ውጡ ሲሉ ለመላው ኢራናውያን ባስተላለፉት መልእክትን ተከትሎ ከኢራን መዲና ቴህራን ነዋሪዎች በከፍተኛ ቁጥር ለቀው ከተማውን ትተው እየወጡ መሆናቸውን ከሀገሪቱ የሚወጡ ምስሎች አሳይተዋል። በቴህራን የሚገኘው ካራጅ ቻሉስ የተሰኘው ግዙፍ አውራ ጎዳና ወደ ምዕራብ አቅጣጫ እያቀኑ ባሉ መኪኖች መጨናነቁም ታይቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከደቂቃዎች በፊት በማህበራዊ ሚዲያ ገጻቸው ላይ የቴህራን ነዋሪዎች በሙሉ ከቴህራን ለቃችሁ ውጡ፣ ወደ አመቻችሁ አካባቢ ሄዱ፣ በቴህራን የሚመጣው ነገር ከፍተኛ ነው በማለት ተናግረው ነበር። ትራምፕ ቀጥሎ ስላለው ነገር በሰፊው ማብራሪያ ባይሰጡም ትራምፕ ይህንን የማህበራዊ ትስስር ገጻን ልጥፍ ካኖሩ በኋላ እጅግ በርካታ ኢራናውያን በአውራ ጎዳናዎች ቴህራንን እየለቀቁ እየወጡ እንደሆነ ታይቷል። በተለይም ትንንሽ ህጻናት ልጆች ያሏቸው ልጆቻቸውን በመያዝ በከፍተኛ ፍጥነት ከተማዋን ለመልቀቅ ሲጣደፉ በቴሌቪዥን መስኮት እየታዩ ይገኛሉ። በተያያዘ ዜና የአሜሪካ የስለላ ተቋም ያወጣው መረጃ መላው ዓለምን አነጋግሯል። እስራኤል ከቀናት በፊት ጦርነቱን በኢራን ላይ ስትከፍት ዋነኛ ምክንያቷ የሆነው በተለይም ደግሞ ኢራን የኒውክሌር የጦር መሳሪያ ለመታጠቅ ቀናት ብቻ ነው የቀራት፣ ቀድመን ማስጣል አለብን በሚል ከፍተኛ ኦፕሬሽን መጀመሩን አስታውቆ ነበር። የአሜሪካ የስለላ ድርጅቶች ግን ከ3 ሰዓታት በፊት ዘገባ ከተጠናከረበት ማለት ነው ባወጡት መረጃ እንደገለጹት ከሆነ ኢራን ወደዚህ አይነት ጉዳይ ገና እንዳልቀረበችና የኒውክሌር ፈንጂን ለመስራት ገና አመታት እንደሚፈጅባት የአሜሪካ የደህንነት ተቋማት አስታውቀዋል። የአሜሪካ የስለላ ተቋም CIA እንዳስታወቀው ከሆነ ኢራን ገና የኒውክሌር የጦር መሳሪያ ለመታጠቅ አመታትን የሚወስድባት እንደሆነ አስታውቋል። ከአሜሪካ የደህንነት ቢሮ የመረጃ መሰማቱ በጉዳዩ ዙሪያ ከፍተኛ አነጋጋሪ ነገር የፈጠረ ሲሆን በተለይም የእስራኤል የስለላና የደህንነት ተቋማት ሆነ ብለው በኢራን ላይ ጥቃት ለመሰንዘር የመረጃ ልዩነት ሳይፈጥሩ እንዳልቀረም በአሜሪካ የደህንነት ቢሮ በኩል ከፍተኛ ጥርጣሬ አጭሯል። ይህንን ጉዳይ አስመልክቶ በዛሬው ዕለት ዶናልድ ትራምፕ ከካናዳ ወደ አሜሪካ በሚጓዙበት ጊዜ ጋዜጠኞች በአውሮፕላን ላይ ጥያቄ ጠይቀዋቸው ነበር። ኢራን የኒውክሌር የጦር መሳሪያ ለመታጠቅ ምን ያህል ጊዜ ይፈጅባታል በማለት ከጋዜጠኞች ለቀረበላቸው ጥያቄ በጣም ተቃርባለች፣ ጥቂት ነበር የቀራት በማለት ገልጸዋል። ነገር ግን የአሜሪካ የስለላ ተቋማት ገና አመታትን እንደሚወስድባት የተረጋገጠ መረጃ ማግኘታቸውን ይፋ አድርገዋል። በዚህ ጉዳይ ምን ይላሉ ተብለው ትራምፕ ተጠይቀው ነበር። ትራምፕም በዚህ ጉዳይ ሲመልሱ
አይ ዶንት ኬር ነበር ያሉት። አያገባኝም። የአሜሪካ የስለላ ተቋማት ምንም ሊሉ ይችላሉ፣ እኔ ግን ኒውክሌር እንድትታጠቅ አልፈቅድም በማለት እጅጉን መቃረቧን ነበር ያወቅኩት በማለት ገልጸዋል። የእስራኤል ባለስልጣናት እንደሚሉት ኢራን የኒውክሌር የጦር መሳሪያ ለመስራት የሚያስችላትን ወሳኝ ደረጃ ላይ ለመድረስ ተቃርባ ነበር ሲሉ ይሞግታሉ። የእስራኤሉ ጠቅላይ ሚኒስትር ጽህፈት ቤት ባወጣው መግለጫ የሀገሪቱ የስለላ ድርጅት ሞሳድ ባካሄደው ግምገማ መሰረት ኢራን የማይመለስበት ደረጃ ላይ መድረሷንና ዩራኒየምንም ለጦር መሳሪያ በሚውል መልኩ ለማዘጋጀት የሚያስችሉ እርምጃዎችን መውሰዷን አመልክቷል። ይህንን ተከትሎ የእስራኤል የመከላከያ ሰራዊት የኢራንን የኒውክሌር ስጋት ለማስወገድ በሚል በኢራን ግዛት ውስጥ በሚገኙ ቁልፍ የኒውክሌር ማዕከላት ላይ ጥቃት በመክፈት ጦርነት ማወጁ ይታወቃል። በሌላ በኩል የዋሽንግተን ግምገማ ከዚህ በእጅጉ የተለየ ሆኖ ተገኝቷል። የአሜሪካ የስለላ ማህበረሰብ ወይም ዩኤስ ኢንተለጀንስ ኮሚኒቲ ባወጣው ሪፖርት መሰረት ኢራን የኒውክሌር የጦር መሳሪያ ለመስራት የሚያስችል ፖለቲካዊ ውሳኔም አላሳለፈችም፣ እንዲህ አይነት ፍላጎትም የላትም በማለትም ገልጸዋል። የአሜሪካ ብሔራዊ የስለላ ዳይሬክተር ከወራት በፊት ለሴኔቱ ባቀረቡት ዓመታዊ ግምገማ ላይም ኢራን የኒውክሌር የጦር መሳሪያ እየሰራች አይደለም፣ የሀገሪቱ የበላይ መሪ አያቶላ አሊ ካሚኒ እንደ አውሮፓውያን አቆጣጠር በ2003 የታገደውን የኒውክሌር የጦር መሳሪያ ፕሮግራምን እንደገና እንዲጀመርም አላዘዙም፣ የኒውክሌር የጦር መሳሪያ መስራትም እንቅስቃሴ ኢራን አላደረገችም ሲሉ ዳግም በዛሬው ዕለትም ደግሞ አስታውቀዋል። ይህንን ተከትሎ ታዲያ እስራኤል እዚህ ጉዳይ ውስጥ ከገባችና በተለይም ጦርነቱ ዓለም አቀፍ ቀውስ ሊያስከስት በሚችል ደረጃ ከፈነዳ በኋላ የመረጃ ከአሜሪካ መውጣቱ በርካቶችን ጉድ አሰኝቷል። በተጨማሪም የአሜሪካ የስለላ ድርጅቶች እንደሚናገሩት ኢራን የኒውክሌር ፈንጂ ለመስራት ብትወስንም እንኳን በቂ የሆነ የጦር መሳሪያ ደረጃ ላይ ያለው ዩራኒየም ለማምረትና ወደ ጦር መሳሪያ ለመቀየር ቢያንስ በትንሹ 1 ዓመት ወይም ከዚያ በላይ ሊፈጅባት እንደሚችል አመልክቷል። ይህም የአሜሪካ መረጃ ታዲያ ኢራን ፈንጂ ለመስራት እየተሯሯጠች ነው፣ እጅጉን ተቃርባለች ከሚለው የእስራኤል ተቋማት ግምገማ ጋር በቀጥታ የሚጋጭ ሆኖ ተገኝቷል ብለዋል የሲኤንኤን ዘገባ። ይህንን የመረጃ ልዩነት በሁለቱ የቅርብ ወዳጅ ሀገራት መካከል ያለውን ስልታዊ ልዩነት በግልጽ ያጋለጠ ነው የተባለ ሲሆን እስራኤል የኢራንን የኒውክሌር ፕሮግራም እንደ ቀጥተኛና አፋጣኝ ህልውና ስጋት የምትመለከተው ሲሆን ይህም ለቅድመ መከላከል ጥቃት እንድትነሳሳ አድርጓታል ይላል ሲኤንኤን። የአሜሪካ ወገን ግን ምንም እንኳን የኢራንን የኒውክሌር ምኞት በቅርበት ቢከታተልም በዲፕሎማሲያዊና በኢኮኖሚያዊ ጫናዎች ግን ጊዜ ያለ ብሎ እንደሚያምን ተመልክቷል። የፖለቲካ ተንታኞች እንደሚሉት የእስራኤል እርምጃ የኢራንን የኒውክሌር መርሃ ግብር ለተወሰነ ጊዜ ወደ ኋላ ሊያስቀርብ ይችልም፣ ኢራን በምላሹ በፕሮግራሟን ይበልጥ በድብቅና በተፋጠነ መልኩ እንድትገፋበት ሊያደርጋት እንደሚችልም ከወዲሁ ተሰግቷል። ጦርነቱ አሁንም እየተካሄደ ሲሆን አንዱ አንዱን እየጎዳ ባለበትና አንዱ ባንዱ ላይ ከፍተኛ ሚሳኤል እየጣለበት ባለው በአሁን ሰዓት የሟቾች ቁጥርም የተጎጂዎች ቁጥርም እየጨመረ ሄዷል። ከቴህራንም ከቴልአቪቭም የሚሸሹ ሰዎችም እየበረከቱ ሄደዋል። ሀገራት ዜጎቻቸው በፍጥነት እስራኤልን ጣጥለው እንዲወጡ አስቸኳይ ትዕዛዝ በመስጠት ተጠምደዋል። ክቡራን አድማጮች በጉዳዩ ዙሪያ ተጨማሪ መረጃዎችን ከሰዓታት በኋላ ይዤላችሁ የምቀርብ ይሆናል። እስከዚያው በያላችሁበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። የዩቲዩብ
ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።